የአሜሪካ የፖለቲካ መድረክ በጄፍሪ ፒስተን የፍርድ ቤት ሰነዶች መለቀቅ ሳቢያ በድጋሚ ተናውጧል። ይህ በወሲብ ወንጀል የተከሰሰና በስር ላይ ያለ ህይወቱ ያለፈ ቢሊዮነር ጉዳይ ከግል የወንጀለኛ ታሪክነት አልፎ የዓለም አቀፍ ዝነኞችን የንግድ መሪዎችና ከፍተኛ የፖለቲካ ሰዎችንም ስም ያጎደፈ ክስተት ሆኗል። ከቅርብ ሳምንታት ወዲህ ደግሞ የቀድሞዋ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን የዶናልድ ትራምፕ አስተዳደር ሰነዶችን በመደበቅና ግልጽነት በማጣት መወንጀላቸው ጉዳዩን አዲስ መልክ አስይዞታል። ጄፍሪ ፒስተን ለበርካታ ዓመታት ጥቃቅን ልጃገረዶችን በማሸሽና ለከፍተኛ ባለስልጣናት በማቅረብ ሲወነጀል የቆየ ቢሆንም እንደ አውሮፓውያን አቆጣጠር በ2019 በእስር ቤት ውስጥ በነበረበት ወቅት ህይወቱ ማለፉ የብዙዎችን ጥርጣሬም ጭሮ ነበረ። ከዛ በኋላ የነበረው ሂደት የፒስተን ተባባሪ የነበረችው ጊስላይን ማክስዌልን ለፍርድ ማቅረብ ላይ ያተኮረም ነበር። ሆኖም ግን የኒውዮርክ ፍርድ ቤት ሰነዶች ይፋ እንዲሆኑ ባስተላለፈው ትዕዛዝ መሰረት በ24 መጀመሪያ ላይ በሺዎች የሚቆጠሩ ገጾች ይፋ ሆነዋል። ቢቢሲ በዘገባው በእነዚህ ሰነዶች ውስጥ የበርካታ ታዋቂ ሰዎች ስም የተጠቀሰ ቢሆንም ሁሉም ስማቸው የተጠቀሰ ሰዎች ወንጀል ፈጽመዋል ማለት እንዳልሆነ ይጠቁማል። ሂላሪ ክሊንተን በበርሊን በነበራቸው ቆይታ ለቢቢሲ በሰጡት ቃል ታዲያ አሁንም ያልተለቀቁና በሪፐብሊካኖች ቁጥጥር ስር ያሉ ሰነዶች እንዳሉ በመጠቆም ሰነዶቹን ይፋ አድርጉ ሲሉ ተማጽነዋል። ክሊንተን ሪፐብሊካኖች ሆን ብለው ሂደቱን እያዘገዩ ነው ሲሉም ቢከሱም በወቅቱ የነበሩት የዋይት ሃውስ ባለስልጣናት ግን ለተጎጂዎች አስፈላጊውን መረጃ በሙሉ እንዲወጣ መደረጉን ይከራከራሉ። ዘኒውዮርክ ታይምስ በሰሞነኛ እትሙ እንደዘገበው ታዲያ የፍትህ ሚኒስቴር በሚሊዮን የሚቆጠሩ ሰነዶችን ለኮንግረስ አባላት ክፍት ማድረጉን ገልጿል። ይሁን እንጂ ህግ አውጪዎች በተለይም የዲሞክራት ተወካዮች አቃቤ ህግ ውስጣዊ ማስታወሻዎችን መደበቁን ይናገራሉ። እነዚህ ማስታወሻዎች ፒስተን ከዚህ ቀደም ከፍትህ አካላት ጋር ለምን ለስላሳ ስምምነት ሊያደርግ እንደቻለ ብርሃን ሊፈነጥቁ እንደሚችሉም ይታመናል። በጉዳዩ ላይ ጥናት ያደረጉ የህግ ተንታኞች እንደሚሉት የፒስተን ጉዳይ የስርዓታዊ ውድቀት ማሳያ ነው። ተንታኝ ቤንጃሚን ዊትስ እንደሚገልጹት የሰነዶች መለቀቅ ፍትህን ለማምጣት ቢረዳም ጉዳዩ ለፖለቲካ መጠቀሚያነት የመጠቀም ዝንባሌ በሁለቱም ወገኖች ይታያል ብለዋል። በሌላ በኩል ደግሞ የትራምፕ አስተዳደር በወቅቱ የነበሩ አንዳንድ ውሳኔዎች ከፒስተን ጋር ንክክ ያላቸው ግለሰቦች ሊጠበቁ በሚችሉበት መልኩ የተቃኙ ነበሩ የሚል ስጋትም አላቸው። ሲኤንኤን ታዲያ በዘገባው የሪፐብሊካን ደጋፊዎች ደግሞ የክሊንተን ቤተሰብ ከፒስተን ጋር የነበረውን የቆየ ግንኙነት ለመሸፈን ሲሉ አሁን ጥቃቱን ወደ ትራምፕ እያዞሩት ነው በማለት ይተቻሉ። ታዲያ አሁንም የጄፍሪ ፒስተን ጉዳይ በዋይት ሃውስ ፖለቲከኞች ዘንድ የሚያንገበግቡ ነው ቀጥሏል። ጉዳዩ ወደ ጽንፍ የረገጠ የሀሳብ ልዩነትም ተጠግቷል። አንዳንድ የኮንግረስ አባላት ሙሉ እውነት እስኪወጣ እንታገስም በሚል ሃሽታግ ዘመቻ ሲያደርጉ፣ ሌሎች ደግሞ ይህ የፖለቲካ አደን ነው፣ አንዱ ባንዱ ላይ ጥቅምንና የፖለቲካ ነጥብን ለማስገኘት የሚታትሩበት ነው ይላሉ። የተቃዋሚ የፍትህ ተሟጋች ዴቪድ ቦይስ በሰጡት አስተያየት ታዲያ ትኩረት መሆን ያለበት በፖለቲከኞች ስም ማጥፋት ላይ ሲሆን ለተጎጂዎች የሚሰጥ ካሳና ተጠያቂነት ነው ብለዋል። በአጠቃላይ የጄፍሪ ፒስተን ሰነዶች ጉዳይ ገና አላበቃም። በሚቀጥሉት ወራት ተጨማሪ ሰነዶች ይፋ እንደሚሆኑ የሚገፋፉ አዳዲስ የህግ ማዕቀፎች ሊወጡ እንደሚችሉም ይገመታል። ተጨማሪ ክሶች በሰነዶች ውስጥ ስማቸው የተጠቀሱና በወንጀል ተሳትፎ ያላቸው ግለሰቦችም አዲስ ክስ ሊመሰረትባቸው ይችላል። የምርጫ ግብዓት በተለይም ይህ ጉዳይ በሚቀጥለው የአሜሪካ ምርጫ ወቅት ለሁለቱም ወገኖች እንደ ዋና የጥቃት መሳሪያነት ማገልገሉም አይቀሬ ይመስላል። እንደ ፒስተን ያሉ ሀያላን ግለሰቦች ከህግ በላይ እንዳይሆኑ የሚያደርጉ የግልጽነት ህጎች በኮንግረስ በኩል በሰፊው ሊተገበሩም እንደሚችሉ ማሳያ ሆኗል። ፍትህ መዘግየቱ ወይም በፖለቲካ መጋረጃ መሸፈኑ ለተጎጂዎች ተጨማሪ ቁስል ከመሆን የዘለለ ትርፍን አላመጣም። እውነተኛ የዲሞክራሲ መገለጫ አለኝ በምትለው አገር ደግሞ እንዲህ ያለ የወሲብ ቅሌት መሰማት በእርግጥም የነጩ ቤተ መንግስት ግልጽነትና ተጠያቂነትን ጥያቄ ውስጥ የሚከት ሆኗል። እንደ ጋርዲያን ያሉ ዓለም አቀፍ የዜና ተቋማት ታዲያ በፒስተን መዝገብ ውስጥ ያሉ ስሞች የጥፋተኝነት ማረጋገጫ ባይሆንም የህዝብ ተመራጮች ከእንዲህ አይነት ግለሰቦች ጋር የነበራቸው ቅርበት ለምን እንዳልተመረመረ ጥያቄ የሚነሳበት አድርጓል። ሂላሪ ክሊንተን ታዲያ በበርሊን የሰጡት አስተያየት ዲሞክራቶች ይህንን ጉዳይ ወደ ሪፐብሊካን ጎራ በመክፋት
የፖለቲካ የበላይነት ለመያዝ እያደረጉ ያሉት ጥረት እንደሆነም በፖለቲካ ተንታኞች እየተገለጸ ነው። በቀጣይ ወራትም በኮንግረሱ በኩል እርምጃዎች ሊወሰዱ ይችላሉ ተብሎ እየታሰበ ነው። በተለይም የኤፒስትን የግል ማስታወሻ ደብተሮች ሙሉ በሙሉ ይፋ እንዲሆኑ አዲስ የፍርድ ቤት ትዕዛዝ ሊወጣ ይችላል። በተጨማሪም ተጎጂዎች ወደ አደባባይ በመውጣት በከፍተኛ ባለስልጣናት ላይ ክስ የመመስረት ዕድላቸው ሰፊ ነው። ታዲያ ይህ መሰል ጉዳዮች ወደፊት በሚስጥር እንዳይያዙ የሚያስገድድ ሕግን እንዲያጸድቅ ሊያደርግ እንደሚችልም የሚያጠራጥር አይደለም። በኤፒስቴን ሰነዶች ውስጥ በርካታ ጊዜ ስማቸው የተጠራው ቢል ክሊንተን እና ባለቤታቸው ከጄፍሪ ኤፕስታይን ጋር ትውውቅ ያላቸው ሲሆን ግንኙነታቸው ግን ከዓመት ገደማ በፊት እንደተቋረጠ ይገልጻሉ። ጥንዶቹ ከኤፕስታይን ጥቃቶች ጋር በተያያዘ ምን ወንጀል ሰርቷል ተብሎ የቀረበባቸው ክስ የሌለ ሲሆን ስለ ወሲባዊ ጥቃቱ በጊዜው ምንም አናውቅም ብለዋል። ጥንዶቹ ምስክርነታቸውን በዝግ ከሚሆን ይልቅ ለሕዝብ ክፍት እንዲሆንም ጠይቀዋል። ለመመስከር እንገኛለን፣ ግን ለሕዝብ ክፍት ቢሆን የተሻለ ነው ሲሉ ነው ሂላሪ ክሊንተን ነገሩን የገለጹት። የቀድሞዋ ፕሬዚዳንታዊ እጩ ምንም የምደብቀው ነገር የለም፣ በተደጋጋሚ ሰነዶቹ ይፋ እንዲሆኑ ጥሪ አቅርበናል ሲሉ ባለቤታቸውና እርሳቸው ትራምፕ ትኩረትን ለመጥለፍ ተጠቅመውብናል ብለዋል። በኤፕስታይን ሰነድ በተደጋጋሚ ስማቸው የሚነሳው ትራምፕ ምንም አይነት ስህተት አለመስራታቸውንና ግንኙነታቸውም ከዓመታት በፊት መቋረጡን ይገልጻሉ። በኤፕስታይን ተጎጂዎች ተከሰውም አያውቁም። ነገር ግን ዛሬም የጄፍሪ ኤፕስታይን ጉዳይ በአሜሪካ የፍትህ መስሪያ ቤቶች ላይም አዲስ አሰላለፍ እንዲመጣ ሊያደርግ እንደሚችል በብዙዎች እየታመነ ነው። የወሲብ ቅሌት ውስጥ የተነካኩ የተባሉና ስማቸው በጥቁሩ የወንጀለኛው መዝገብ ላይ የሰፈሩ ባለስልጣናት፣ ባለሀብቶችና ተጽዕኖ ፈጣሪ ግለሰቦችም መጨረሻቸው ወዴት ሊያመራ ይችል ይሆን? ከፖለቲካ ፍጆታነት አልፎ ተጎጂዎች የሚካሱበትን መንገድ የሚያፈላልግ ይሆናል የሚለውም ለበርካቶች በጥያቄ መልክ የሚነሳ ሆኖ ዘልቋል።